ሰላም ቤተሰብ እንዴት ናችሁ? ስለ እግር ኳስ ትንሽ እናወራለን። እንግዲህ የአውሮፓ ሊጎችም ከኢንተርናሽናል ብሬክ በኋላ የወዳጅነት ጨዋታዎች እና እንደዚሁም የአውሮፓ የጥሎ ማለፍ ጨዋታዎች ውስን ጨዋታዎች ነበሩ። ከነዛ ጊዜ በኋላ እንግዲህ የተለያዩ የአውሮፓ ሊጎች እንግሊዝ ተወዳጁን የእንግሊዝ ፕሪሚየር ሊግን ጨምሮ ማለት ነው ይመለሳል። የእንግሊዝ ፕሪሚየር ሊግ ግን በዚህ ሳምንት እንደሚታወቀው ኤፍኤ ካፕ ነው ያለው። ኤፍኤ ካፕ የሩብ ፍጻሜ ጨዋታዎች ናቸው። በጣም ከባድ ከባድ ጨዋታዎች፣ ተጠባቂ የሚባሉ ምድቦች ናቸው ያሉት። እንግዲህ የማንቸስተር ሲቲ እና የሊቨርፑል ጨዋታ በትልቁ ነገ የሚጠበቅ ነው። ከዛ ውጭ ግን የሳውዛምፕተን እና የአርሰናል ጨዋታም እንደዚሁ፣ የቼልሲ እና የፖርት ፓሌም ጨዋታም በጣም ሶስቱም ተጠባቂ ናቸው ብሎ መጥቀስ ይቻላል። ምክንያቱም የሩብ ፍጻሜ ነው። ቀጣይ ወደ ግማሽ ፍጻሜ ከዛ ወደ ፍጻሜ ስለሆነ እጅግ በጣም አጓጊ ነው። እንግዲህ በሌላም ቪዲዮ እንደተናገርኩት በእንግሊዝ ፕሪሚየር ሊግ ውስጥ ማለት በእንግሊዝ እግር ኳስ ማህበረሰብ ውስጥ የኤፍኤ ካፕ ያው ትልቅ ግምት የሚሰጠው ውድድር ነው። በነገራችን ላይ ያው የዚህ በተደጋግሞ እንደተገለጸው የዚህ ውድድር ብዙ ዋንጫዎችን በማንሳት አርሰናል መሪ ነው። ከዛ ማንቸስተር ዩናይትድ እያለ ይቀጥላል እና በእንግሊዝ ማህበረሰብ ዘንድ ትልቅ ግምት የሚሰጠው ካፕ ነው የኤፍኤ ካፕ። ያው እንደ ከፕሪሚየር ሊጉ ከሌሎች ውድድሮች ጋር ስናነጻጽረው ትንሽ ዝቅ ያለ ቢመስልም ግን ደግሞ ትልቅ ግምት የሚሰጠው ውድድር ነው እና ነገ ተጠባቂ ጨዋታዎች አሉ። ማንቸስተር ሲቲ ከሊቨርፑል የሚያደርጉት ጨዋታ እጅግ የሚጠበቅ ነው ተብሎ ሊጠቀስ ይችላል። ምክንያቱም ከሁለቱ ቡድኖች ኃያልነት ተፎካካሪነት አንጻር እና በዚህም ውድድር እስከ ፍጻሜ ደርሶ ዋንጫ ለማንሳት ከሚኖራቸው ፍላጎት የተነሳ እንግዲህ ማንቸስተር ሲቲ ፕሪሚየር ሊጉን የማንሳት እድሉ አለው እስካሁን ድረስ። ግን ደግሞ ከአርሰናል ጋር ሲወዳደር ምናልባት ወደ አርሰናል ዋንጫ ዕድል ላይ ይመስላል። ስለዚህ ኤፍኤ ሊግ ካፑን ኦልሬዲ አንስቷል። ኤፍኤውን ቢደግም ደግሞ ቢያንስ ትልቅ መጽናኛ ይሆናል። ምክንያቱም ከታላቁ የአውሮፓ ሻምፒዮንስ ሊግ መድረክም ስለወጣ እንደገና ደግሞ ከእንግሊዝ ፕሪሚየር ሊግም እንደዚሁ ያለው እድል ትንሽ ከአርሰናል ጋር ሲወዳደር አናሳ ስለሆነ ኤፍኤ ካፑን ለማንሳት በቁርጠኝነት እንደሚፋለም ምንም ጥያቄ የለውም። ሊቨርፑልም አሁን ዘንድሮ ካለው አቋም አንጻርና በፕሪሚየር ሊግ እያሳየው ካለው ደካማ አቋም የተነሳ ቢያንስ በዋንጫ ውድድር ዓመቱን ለማጠናቀቅ ኤፍኤውን በጣም አጥብቆ እንደሚፈልገው ምንም ጥያቄ የለውም። ስለዚህ ከባድ ይሆናል የሁለቱ ጨዋታ ለማለት ያህል ነው። ቼልሲ ከፖርት ቫሌ ያው ቼልሲ አሁን ትንሽ ሳይሆን በጣም ሲሪየስሊ ቀውስ ውስጥ ነው ያለው። አዲሱ አሰልጣኝም ትንሽ ግራ የመጋባት እንትን ውስጥ እንዳሉ ነው የሚያሳየው። ተጫዋች ጠርቶ የማናገር እንደዚህ ተጫዋቾቻቸው ራሱ የአሰልጣኙን የማክበር እንትናቸው ትንሽ ጥያቄ ምልክት ውስጥ የገባ ይመስላል። ለምሳሌ ኤንዞ ፈርናንዴስ ያው ስለ ማድሪድ እያለ ነው። በተለያዩ ሚዲያዎች የማይሆን መግለጫ እየሰጠ ነው። ጠርተው እስከ ማናገር ደርሰዋል። ማርክ ኮሪያም እንደዚሁ የተለያየ በተለይ ከዝውውር ፖሊሲው ጋር በተያያዘ ክለቡን እየተቸ እና አጠቃላይ ብቻ የቼልሲ የመልበሻ ቤት ትንሽ የመታመስ ነገር ይታይበታል እና ተከታታይ 4 ጨዋታን ሉዝ አድርጎ ነው አሁን ቼልሲ የነገውን ጨዋታ የሚያደርገው። በእርግጥ ተጋጣሚ ፖርት ቫሌ የእንግሊዝ ሁለተኛው ሊግ ላይ የሚጫወት በጣም አነስተኛ የሚባል አቅሙ ያን ያህል በቼልሲ ደረጃ የሚገለጽ ያልሆነ ቡድን ነው። ግን ደግሞ ሩብ ፍጻሜ ላይ የደረሰ ቲም ነው። ባለበት የሊግ ደረጃ ጠንካራ የሚባል አይነት ተፎካካሪ መሆኑን የሚያሳይ ነገር አለው እና ቼልሲ አሁን ካለበት ቀውስ አንጻር አሁንም ይሄን ጨዋታ ሉዝ ሊያደርግ ይችላል። ይሄን ጨዋታ ሉዝ ካረገ ታናሽ ተብሎ ሊጠቀስ በሚችለው በፖርት ቫሌ ከተሸነፈ ቼልሲ ቤት ያለው ችግር ትንሽ አስቸጋሪ ይሆናል። ምናልባትም አሰልጣኙም የመባረር አደጋ ስቲል የመባረር አደጋ አለባቸው ነው የሚባለው። ቼልሲ ቤት እንደዚህ ትዕግስት ብዙ የለም። ግን ደግሞ የነገውን ጨዋታ የሚሸነፉ ከሆነ ወይም ከዚህ ውድድር ውጭ የሚሆኑ ከሆነ አይ ቲንክ የመባረራቸው ነገር እርግጥ ወደ የሆነ የሚመጣበት ሁኔታ ይኖራል። ሮሲኒዮ እና ትንሽ አስቸጋሪ ይመስላል ቼልሲ ቤት ያለው ነገር። በዚህ ምክንያት ቡድኖች ሁለቱ ክለቦች ተመጣጣኝ ናቸው ተብለው የሚገለጹ ባይሆኑም እንኳን በዚህ ምክንያት የሁለቱም ቡድኖች ጨዋታ ተጠባቂ ሊባል ይችላል። በዋናነት ግን ትንሽም ላወራበት የምፈልገው የሳውዛምፕተን እና የአርሰናል ጨዋታ ነው። እንግዲህ ከአርሰናል ከሜዳ ውጭ በሳውዛምፕተን ሜዳ ሴንት ሜሪ ስቴዲየም ነው የሚደረገው ይሄ ጨዋታ። አይ ቲንክ በጣም ተጠባቂ ነው ተብሎ ይታሰባል። ምክንያቱም አርሰናል መጀመሪያ ላይ ለኳድራፕል ይሄ ምንድነው
ለሶስትዮሽ ለአራትዮሽ ምናምን እንደዚህ የሚባል ነገር ነበር። አሁን አራትዮሹ ቀረ ሊግ ካፑን፣ ምክንያቱም በፍጻሜ ሲቲ ያሸነፈ። አሁን ለሶስት ጨዋታ ነው ምንድን ነው ለሶስት ዋንጫ ነው የሚጫወተው የሚባል ነገር አለ እና አርሰናል ፕሪሚየር ሊጉን በላም ሻምፒየንስ ሊግን በላም አልበላም ሊግ ካፑን ኦልሬዲ ያጡታል። ስለዚህ የኤፍኤ ካፕ ዋንጫውን ከምንም በላይ አጥብቆ ይፈልገዋል። ምክንያቱም ቀጣይ ጨዋታዎች እርግጠኛ መሆን አይቻልም። አሁን ፕሪሚየር ሊጉን አንድ ጆሮውን ይዟል ብለው የሚያወሩ አሉ። ኦልሞስት የተረጋገጠ ነው የሚሉ አሉ። በተለያየ ምክንያት ግን 7 እና 8 ጨዋታ በቀረበት የሊግ ጨዋታ ላይ እርግጠኛ መሆን አይቻልም። ለዛውም በእንግሊዝ ፕሪሚየር ሊግ ብዙ ታሪኮችን ሲፈጠሩ ስላየን እና በዚህ ሁኔታ ውስጥ ይሄንን ዋንጫ ሴኪውር ማድረግ ይፈልጋል አርሰናል እና ከምንም በላይ ዋንጫውን ይፈልገዋል። ምንም ጥያቄ የለውም። በዚህ ምክንያት ከባድ ፉክክር ይሆናል። እንግዲህ ሁለቱ ሳውዛምፕተን እና አርሰናል ይወዳደራሉ ወይም ደግሞ ምን ያህል የመወዳደርና የመመጣጠን ሁኔታ አላቸው ከተባለ አርሰናል እንግዲህ የበላይነት ነው ግምት ሊሰጠው የሚችለው። አርሰናል በቀላሉ ይሄን ጨዋታ ሊያሸንፍ ይችላል ነው ከሜዳ ውጭም እንኳን ቢሆን የሚያደርገውን ጨዋታ። ግን እንደዛ የሚባል ነገር የለም በእንግሊዝ እንዲያውም በአጠቃላይ በእግር ኳስ ታሪክም በእንግሊዝ ምድርም እንደዛ የሚባል ነገር የለም እና ቢያሸንፍም በቀላሉ ያሸንፋል የሚል ግምት እኔ በግሌ የለኝም። ለማንኛውም ሳውዛምፕተን በእንግሊዝ ሁለተኛው ሊግ ላይ የሚገኝ ባለፈው ዓመት ምንድነው በቻምፒዮንሺፑ ላይ እየተጫወተ የሚገኝ ባለፈው ዓመት በ2024-25 የመጨረሻውን 20ኛውን ደረጃ ይዞ ወደ ታችኛው ሊግ የወረደ ግን ፕሪሚየር ሊጉ ላይ የነበረ በፕሪሚየር ሊግ ደረጃ ከታላላቆቹ ጋር ሊፎካከር የሚችል ወይም ደግሞ ያንን አቅም ያሳየ ከባድ ቲም ነበረ ሳውዛምፕተን። የዛሬውን ያድርገውና እና አሁንም ባለው ሁኔታ ሩብ ፍጻሜ ድረስ የመጣን ቡድን ዝቅ አድርጎ መመልከት ልክ አይሆንም። በአጠቃላይ ግን አሁን ባለበት ደረጃ እና በሚጫወትበት የሊግ ደረጃ ስንመለከት 4 ጨዋታዎችን አሸንፎ ነው ያለው። ለምሳሌ ኦክስፎርድ ዩናይትድን 2-0 አሸንፏል፣ በዛው በቻምፒዮንሺፕ ማለት ነው። ኖርዊችን 1-0፣ ኮቨንተሪ ሲቲን 2-1 እንዲሁም ፉልሃምን ደግሞ በዚሁ በኤፍኤ ካፑ 1-0 ያሸነፈበት የተከታታይ 4 ድሎቹ ናቸው በቅርብ ጊዜ እየታዩ። ስለዚህ ሳውዛምፕተን በጣም ቀላል ቲም እንዳልሆነ ጠንካራ ቲም እንደሆነ የሚያሳዩ ነጥቦች ናቸው እነዚህ። ከዚህ ውጭ በቅርብ ካደረጋቸው 5 ጨዋታዎች 1 አቻ ብቻ የተመዘገበበት ከዌስት ብሮሚች አልቢዮን ጋር 1-1 የተለያየበት በዛው በቻምፒየንሺፑ እሱ ብቻ ነው የሚያሳየው። አርሰናልን በተመለከተ እንግዲህ በጣም ኢንተርናሽናል ብሬክ እና የተወሰነ እንደው ትንሽ ስሜቱን አጠፋፋው ካልሆነ በስተቀር በሊግ ካፕ በማንቸስተር ሲቲ ዋንጫ የተነጠቀበት የቅርብ ጊዜ ትዝታችን ነው። ከዛ ውጭ ግን 3 ድሎች አሉት። ያው እንደምናስታውሰው በማንስፊልድ ታውንን በዚሁ በኤፍኤ ካፕ 2-1 ያሸነፍበት የቅርብ ጊዜ የተመዘገበለት ውጤት ነው። ኤቨርተንን በእንግሊዝ ፕሪሚየር ሊግ እንዲሁም ደግሞ ባየር ሊቨርኩሰን ደግሞ በአውሮፓ ቻምፒየንስ ሊግ በተመሳሳይ 2-0 ያሸነፈበት የቅርብ ጊዜ ድሉ ነው። ከዛ ውጭ እንግዲህ ያቻ ውጤቶችም አሉት ከሊቨርኩሰን ጋር እዚሁ በቻምፒየንስ ሊግ በመጀመሪያው ከሜዳ ውጭ 1-1 የተለያየበት የቅርብ ጊዜ ነው። ያው ሽንፈቱ የካራባኦ ካፕ ነው እንግዲህ በሽንፈትነት የተመዘገበው በቅርብ ካረጋቸው 5 ጨዋታዎች። እነዚህ 2 ክለቦች እንዴት ይመዘናሉ ከተባለ ከዚህ በፊት በፕሪሚየር ሊጉ ብዙ ጊዜ ተገናኝተዋል። ለምሳሌ በህይወት አጋጣሚ ወደ 98 ጊዜ ግንኙነት አላቸው። ከዚህ ውስጥ 48ቱን በማሸነፍ አርሰናል የበላይነት አለው። ሳውዛምፕተን ደግሞ 23 ጊዜ አርሰናል አሸንፎት ያውቃል። ቀሪዎቹን 27 ጊዜ ደግሞ አቻ በመለያየት ታሪክ አላቸውና እርስ በርስ ደግሞ በቅርብ 3 ጊዜ የተገናኙበትን ብንመለከት 2 ጊዜ አርሰናል አሸንፎታል፣ 1 ጊዜ ግን አቻ ተለያይተዋል። አፕሪል 21 2023 አቻ 3-3 የተለያዩበት ከታሪክ መዝገባቸው ለማየት እንችላለን። ኦክቶበር 5 2024 ደግሞ 3-1 አርሰናል አሸንፎታል። ሜይ 25 2025 በቅርብ በፕሪሚየር ሊግ ባለፈው ዓመት ማለት ነው ተገናኝተው አርሰናል 2-1 ማሸነፉን ያው ይሄ የቅርብ ጊዜ ትዝታ የምናስታውሰው ነው እና በዚህ ደረጃ ላይ በዚህ ቁመና ላይ ያሉ 2 ክለቦች ናቸው ነገ የሚጫወቱት በሩብ ፍጻሜ አርሰናል እና ሳውዛምፕተን። ስለዚህ ይሄ ሁሉ እንዳለ ሆኖ በታሪክ የበላይነትም አሁን ባላቸው ወቅታዊ ሁኔታም ከሚጫወቱበትም ሊግ እና ካላቸው አጠቃላይ ስታተስ አንጻር አርሰናል የተሻለ ነው፣ ይህን ጨዋታ ሊያሸንፍ ይችላል ብሎ ግምት መስጠት ይቻላል። ነገር ግን በኤፍኤ ካፕ ደግሞ ያው ሰከንድ ቲም ቤንች ላይ ያሉት ምድል ስለሚሰጣቸው አርሰናል በዋናው ቲሙ ይገባል ተብሎ ስለማይጠበቅ ምናልባት አይታወቅም ነው። ለማንኛውም ድል አርሰናል እናለን። ትንሽ ስለ
ቀጣይ ጨዋታዎች ትንሽ ላውራ ብዬ ነው ብቅ ያልኩት። ይመቻችሁ።